መገኝ ነው የምላችሁ እየቀለድኩ ምናምን አይደለም የእውነት ማለት ነው የእውነቴንም ሁሉ ጊዜ ምን አንድ የምመኘው ነገር አለ ማለት ሁሉ ጊዜም ቢሆን እድሜ ልኬን የእውነቴን ነው የምላችሁ ይሄ እዚህ ጋር እየዋሸው ምናምን ወይም ደግሞ እዚህ ጋር ቪዲዮ ስለሆነ እኔ የማልሆነው ነገር እኔ ማድረግ የማልፈልገው ነገር እኔ መጥቻ አጋዋራም በነገራችን ላይ ዩቲዩብ ላይ መጥቻ አጋዋራም እኔ ማድረግ የምፈልገው ነገር ለኔ የሚስማሙኝን እኔ ያሳለፍኳቸውን ነገር የሆንኩባቸውን ያጠፋኋቸውን ከሁሉም ነገር ስመጣ ሳወራ በነገራችን ላይ ከራሴ ህይወት ተሞክሮ ከራሴ ካሳለፍኩት አንፃር እያንዳንድ ነገሮቹን ከራሴ ጋር የተያያዙ ነገሮች ናቸው መጥቼ የምናገረው ስለ ፍቅርም ሊሆን ይችላል ስለ ፍቅርም ሊሆን ይችላል ስለ ስህተትም ሊሆን ይችላል ስለ ቤተሰብም ሊሆን ይችላል ስለ እህትም ሊሆን ይችላል ያው ቤተሰብ እህትንም ያጠቃልላልና እኔ ብዙ ጊዜ እድሜ ልኬን እህቶቼን ቤተሰቦችን እያስደሰትኩኝ ብኖር ደስ ይለኛል ማለቴ በቃ አይኗቃለሁ በዚህ ምድር ላይ ስትኖሩ የሰው ልጅ ፍላጎት በርግጥ አያርቅ በተለይ አንዱ ስትሉት አንዱንና ሁሌም የሚቆጨኝ ነገር በተለይ ማለት ነው አንዳንድ ጊዜ የፈሰሰው አይታፈስም ግን ያኔ ልጅነት ነውና ሁሉ ጊዜ እኔም በፊት ምን አለ እኔ ብቻ በሆንኩ ለቤተሰቦቼ ነበር ምክንያቱም ትምህርት ቤት ጓደኛ ነበረችኝ እና በነገራችን ላይ በእናቷ ማለቴ በአባቷ እሷን ብቻ ወግዶ ከእናቷ ጋር ይፋታሉና ከዛ እናቱም ሌላ ባል አግብታ ልጆች ወግዳለች ለአባትየው ግን እሷ አንድ ናትና በቃ አንድ ስለሆነች በቃ የማይገዛላት ነገር የለምና እና ሁሌ እኔም በቃ ምን አለ እኔ ብቻ በሆንኩ ነበር አሁን ግን እውነት ነው የምላችሁ ያቺ የተናገርኳት ነገር ልጅነት ነው ስተትም ነው ነገር ግን አሁን ላይ ፈጣሪን እማመሰግንበት ማርያምን ከሌለኝ ይልቅ ያለኝ ነገር ብዙ ነው ብዬ በቃ እኔ በጣም ብዙ ነገር ነው ያለኝ እኔ እግዚአብሔር ይመስገን ማለት ከሌለኝ ያለኝ ብዙ ነው እኔ አሁን ብዙ ጊዜ ወንድሜ ጠፋ ብዬ አለቅሳለሁ ወንድሜ ጠፋ ብዬ እውላለሁ ግን ፈጣሪ ሆይ እኔ እኮ ማለት እሱ ማለት ወንድሜ ጠፍቷል እንግዲህ ባለበት ፈጣሪ ይጠብቀው እዚህ ጋር ግን ካጣሁት ይልቅ ያገኘሁት ብዙ ነው ያሉኝ ብዙ ናቸው እዚህ ጋር ቤተሰብ አለኝ እህቶች አሉ ወንድም አለኝ አባት አለኝ እናት አለኝ ገባችሁ ከዚህ በላይ ምን አለ ማለት ከዚህ በላይ ደስታ ምን አለ ከዚህ በላይ ምን አለ የምንወዳቸውን ሰዎች ከማስደሰት ውጭ ሰላም እንዴት ናችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ ሙሉዓለም ነኝ ዛሬ ደግሞ በሌላ ቪዲዮ በሌላ ርዕስ መጥቻለሁ የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ይሆናል ማለት ነው ስለ ፍቅር በቃ ስለ ፍቅር ስለ ቤተሰብ ላወራችሁ ነው የመጣሁት ታውቃላችሁ እኛ በስደት ዓለም ላይ ያለን ልጆች በተለይ በሰው ሀገር ያለን ልጆች የቤተሰብ ደስታ ያስደስተናል የቤተሰብ ችግር ማየት አንፈልግም ሁሉ ጊዜም የምንችለውን ነገር ከማድረግ ወደኋላ አንልም እና ስለነሱ አንዳንድ ነገር ልባላችሁ ዛሬ እውነት ለመናገር ማለት ዛሬ በጣም ደስ ብሎኛል ነገ የእህቴ ልደት ነበረ ሂዳር 19 በርግጥ እኔ እግዚአብሔር ይመስገን ከእኔ 4 እህቶች ናቸው ያሉኝ ኢትዮጵያ ከኔ ጋር 5 ነን 2 ወንድሞች ነበሩኝ አንደኛው ወንድሜ የለም ጠፍቷል የት እንዳለ ባናውቅም ፈጣሪና እግዚአብሔር ብቻ ናቸው የሚያውቁት እኛ የት እንዳላናቅም እሱ ፈጣሪ ባለበት ይጠብቀው እና አንድ ወንድም አለኝ ቤተሰቦቻችን በጣም ብዙ ቤተሰብ በጣም እኔ በቤተሰብ የተከበብኩ ልጅ ነኝ ግን ስደት ዓለም ላይ ብቸኛ ብሆንም ግን ደግሞ አንዳንዴ ፈጣሪ ማለት እኔ አሁን ብቸኛ ስላችሁ ብቸኝነቴን እዚህ ስደት ላይ ሁኜ በፊት ይከፋይ ነበረ ለምን እዚህ ጋር እህቶች የሉኝም ለምን ወንድም የለኝም ለምን ዘመድ የለኝም እያልኩ በጣም ይከፋይ ነበረ ግን አንዳንድ ጊዜ የሰው ልጅ እኔ አሁን ከኛ ቤት እኔ ነኝ ርቄ የምኖረውና ግን የሚገርማችሁ ነገር በህይወቴ ማለት ነው በህይወቴ አሁን ነፍስ ያወኩኝ እየበሰርኩኝ ትልቅ እየሆንኩኝ ስመጣ ግን ፈጣሪ ሆይ ይቅር በሬ ነው የምለው ምክንያቱም እኔ እዚህ ጋር ፈልጌና በራሴ ፍላጎት በራሴ ፍቃድ ነው ስደት ላይ የመጣሁትና ፈጣሪ ማማረቅ የለብኝም እና ምን ልላችሁ ፈልጌ ነው ውዶችዬ በነገራችን ላይ ቻናሌን ፕሊዝ ሰብስክራይብ አድርጉ ቪዲዮን ደግሞ ላይክ አድርጉ ቢያንስ ስትገቡ ላይክ በማድረግ ጀምሩት እንደው ተስፋ እንዳልቆርጥ ማለት ነው እና እንግዲህ እግዚአብሔር ይመስገን እህቶች አሉኝ ወንድምም አለኝ እና
ቢያንስ ከተማ ያሉትን እህቶችን ልደታቸውን በማሰብ የተለያዩ ነገሮችን ማለት ልደት ያን ያህል አስፈላጊ ነገር ሆኖ አይደለም፣ ግን ይሁን እነሱን የማስደሰትበት ምክንያት እየፈለኩኝ እነሱን ከማስደሰት ወደኋላ አይደለም የምችለውም ማለት ነው። በዛም ብዬ ማለት ነው እና ተበድሬም ቢሆን ማለት ነው እና እውነት ለመናገር እኔ እህቶቼ ትልቅ ነገር አይፈልጉም። እንደው ቸኮሌት ራሱ ገዝቻ ከሰጠዋቸው ወይም ደግሞ 1 ኪሎ ቡና ገዝቻ ከሰጠዋቸው ወይም ደግሞ ደውዬ ድምጤን ከሰሙ ለእነሱ ትልቅ ስጦታ ነው በነገራችን ላይ እና እግዚአብሔር ይመስገን ያን ያህል እኔ እህቶቼ ይሄን አምጪ ይሄን ግዢ ይሄን ውሰጂ አይሉም። እውነት ለመናገር ማለት በጣም እድለኛ ነኝ እና ነገ ያንዷ እህቴ ልደት ነው እና ዛሬ እሷን ሰርፕራይዝ አደርጋለሁ ብዬ ተሳክቶልኛል። ሰርፕራይዝ አድርጊያትም ተሳክቶልኛል። ግን ሰርፕራይዝ ያደረጓት ሰዎች ቪዲዮ አላኩልኝም እና እስኪ ቪዲዮ ከደረሰኝ ቪዲዮ ለቅላችኋለሁ ማለት ነው። ወግደያ እንደዚህ በየቦታው እየሄዱ ኦንላይን ያው ቲክቶክ ላይ ስልካቸውን በመውሰድ እንደዚህ እንደተጀመረ አላቅም ነበር። እናንተ አገራችን እኮ ተጧጥፏል እና እዛ አድርጌ የምትፈልገውን ነገር በጣም ደስ የሚል ሰርፕራይዝ ነበር። እሷም ደስ ብሏታል። በጣም ነው ደስ ያላት በነገራችን ላይ ማለት ነው። እንደነው ደስ ያላት በቃ አንዱ ከስጦታዎቹ አንዱ የገብርኤል ያው ነገ ገብርኤል ስለሆነ የገብርኤል ስራ አድኖ ነው ስጦታ አንዱ። እነሱ የራሳቸው የሆነ ፓኬጅ አላቸው። ለምሳሌ ኬክ፣ አበባ ምናምን፣ ፖስት ካርድ፣ ሻማ፣ ፊኛ ምናምን በቃ እነሱን አድርገው የራሳቸው ፓኬጅ ናቸው። ይሄኛውን ደግሞ ከዛ ይሄን ያህል ብር ይሏችኋል። ለምሳሌ እኔ 4500 ብር ነው ፓኬጅ ያዘጋጁልኝ ማለት ነው። እንግዲህ ቪዲዮን ፎቶ ምንልክልሻለን ብለውኛል። የምናየው ይሆናል። ከዛ ውጭ ግን እነሱ የሚያዘጋጁት ኬክ እና ሻማ፣ ፊኛ ምናምን ብቻ እንዛረችኝ። እኔ ግን ስራ አድኖ ለእህቴን እንደሳሰረ ፈለኩኝ። እሱን ፎቶ አንስታልከልኛለች እና ያው ፎቶ ላይ አድርጌዋለሁ ማለት ነው። ፕሮፋይል አድርጌዋለሁ ማለት ነው እዚህ ጋር ስገባ እና በጣም ደስ ብሎኛል። ነገም ልደቷ ነው። ነገም ከሌላም ስጦታ አዘጋጅቼላታለሁ። እስኪ ጠዋት ከደረሳት በኋላ ለብሳው ፎቶ ከላከችልኝ ፖስተዋለሁ። ኮሚኒቲ ላይ ፖስተላቸው ከላከች ፎቶ አትወድም እህቴ ማለት እንደኔ አይደለችም። እህቶቼ እንደኔ አይደሉም። በነገር እንደኔ ስላችሁ አሁን ኢንተርኔት ቪዲዮ መፖስት፣ ቪዲዮ መቅረጽ፣ ቪዲዮ ስቶሪ መያዝ፣ እንደዚህ ደስ የሚል ነገሮች ምናምን መያዝ በጣም ነው ደስ የሚለኝ። ከዛ ውጭ ግን እህቶቼ ይነሳሉ፣ ይወዳሉ፣ ግን በፕሮግራም ነው። በፕሮግራም ስላችሁ እንደዚህ በአክሲዮን ሰብሰብ ስን ምናምን እኔ አሁን ቡናም ሳፈራ መቀጥ ደስ ይለኛል፣ ምግብ ስፈራ መቀጥ ደስ ይለኛል። ይሄ ሱስ ነው መሰራር አላቅም። እና ግን ያው ነገ ደርሳ ስለሆነ በጣም ቆንጅዬ የምታምር እኔ እህቶቼ በጣም ቆንጆ ናቸው። በነገራችን ላይ ፀጉሯ ራሱ እዚህ ጋር ነው የእሷ ፀጉር አይታችሁ የኔ ፀጉር ስታዩ በጣም ከባድ ነው እና በጣም ቆንጅዬ የእውነት ነው የምላችሁ እና እንትን ያዘዝኩላት ነገር ደግሞ ሸፎን ቆንጆ ሸፎን ያዘዝኩላት አታውቅም። እሱንም ነገር የልደቷ ቀን ይሰጣታል። የዛሬም ተከብሮላታል። በጣም ነው ደስ ያላት በጣም ማለት ነው። እና ይሄን የምላችሁ ነገር ምንድነው እዚህ ጋር አሁን ቪዲዮ ለእናንተ የምነግራችሁ ነገር ቢኖር ማለት ነው በህይወት እስካላችሁ ድረስ ቤተሰቦቻችሁን አታስከፉ። በቤተሰቦቻችሁን ማስደሰት ብትችሉ እኔ ስጦታ ግዙ እያልኩ አይደለም። እና እዚህ ሚዲያ ላይ ብዙ ጊዜ አያለሁኝ፣ በጣም ብዙ አያለሁኝ። እንዲህ አድርጋኝ እህቴ እንደዚህ ሁለት ሆነው የሚጣሉ አሉ። ሁለት ሆነው ማለት ነው አስቡት። እና ሁሌም እኔ ፈጣሪን የምመኘው ከእህቶች ጋር እንደው ክፉውን ይሄ ሰይጣን በቃ ይሄ አንዳንድ ጊዜ ሰይጣን በመሃል ይገባል በእህትና በወንድም መሃልና ፈጣሪ እንደዚህ አይነት ነገር አረቅልኝ ነው የምለውና ሁሌም እኔ እህቶቼ በጣም ነው የምወዳቸው። እነሱን ሳስብ መኖር ራሱ ጓጓለሁ። እውነት ነው የምላችሁ። ወደፊት ራሱ እኔ አንዳንድ ጊዜ በፊት ባል ራሱ የማግባት ፍላጎቱም አልነበረኝም፣ ሀሳቡም አልነበረኝም። ማለት የሆነ ሰዓት ላይ ባላገባ አሰብኩ። በቃ እኔ ብዙ እየሰራው በቃ ቤተሰቦቼ ማስደሰት እውነት ግን እኔ አየኋቸው ቤተሰብን አሁን አየሁት። እኔ ባለፈው አሁን እኔ ቤተሰቦቼ የሚፈልገው ማለት መቻ እስከ ጽግ ድረስ የምችለውን ነገር አድርጌያለሁኝ። ግን ያ ሁሉ አድርጌላቸው ግን ሽምግልና ሲላክ የተሰማቸው ደስታ
የእህቶቼ ደስታ አንዷ ቡና ስታፈራ፣ አንዷ ስታስተናግድ፣ አንዷ ወጥ ስትሰራ እመቤቴን በቃ በጣም ነበር እኔ ያኔ በጣም ነበር ደስ ያለኝ። እኔ ምንድን ሆንኩኝ ልብሴን ለባበሼ ቁጭ በቃ ቁጭ አልኩኝ። በቃ እኔ ቁጭ እመቤት ሆንኩላችሁ። እነሱ ማርያም በጣም ነው ደስ ያለኝ። እንኳን እኔ እናቴ ራሱ ቁጭ ነው ያለችው። በቃ ማለት አሁን እንደ ሀገር ባህሉ ይለያያል። አንዳንድ ጊዜ እንግዳ ሲመጣ ወይም ሽምግልና ሲሆን አሁን ከተማ ላይ ውጭ ነው የሚዘጋጀው ወይም ባለምግቦች ናቸው የሚያስተናግዱት። እኛ ጋር ግን ወርጅናሩ ማለት ነው ወርጅናሩ ወደ ገጠሩ ደግሞ ስትሄዱ የግዴታ ድግስ ደግሰው እናት አባት ቁጭ አይሉም። ግዴታ ቤተሰብ ማስተናገድ አለበት እና ሰው ያኔ ራሱ እናቴ ቁጭ አለች። የእህቶቼ ባሎች ያጎቶቼ ልጆች ምናምን በቃ ናቸው ያስተናግዱ የነበረው እና በጣም ነው ደስ ያለኝ። እና አስባችሁታል እኔ ያኔ አሁን ምን አለ እኔ ብቻ በሆንኩ ምናምን ያልኩት በሙሉ ያልኩት ሳስበው በጣም ነው የሚገርመኝ በጣም ማለት ነው። እና ይሄ ያው ልጅነት ስለሆነ ነው። እና ሁልጊዜ ሚዲያ ላይ አያለሁኝ እኔ እንደዚህ ተጣብተው እንደዚህ አድርጋኝ በዚህ ወጥቶ በዚህ ገብተው ምናምን ሁለት ሆነው ይጣላሉ። እንግዲህ አስቡት ሁለት እኔ አሁን አንድ እህት ነው ጋር ከሷ ጋር መጣራት ማለት ምን ማለት ነው? በጣም ከባድ ነው። በተለይ አሁን ላይ ለአንድ ሰከንድ ለአንድ ደቂቃ ቆም ብለን ወይም ደግሞ ለትንሽ ሰዓት አይናችንን ጨፍነን ብናስብ እውነት ነው የምላችሁ ህይወት በጣም አጭር ናት። በጣም እውነት ነው የምላችሁ። እኔ በፊት በጣም ነበረ የከሬ እንደዚህ አድርጎ የከሬ እሷማ እንዲህ አድርገ አሁን ሁሉን ሙስት አድርጌ ሰላም እንደማስታውቃላችሁ ስለ ቤተሰቦች ነገ ሂጅ ከነሱ ጋር ሰላም ማሳልፈው ነገ እውነት ኢትዮጵያ ገብቼና አባቴን አስተናግዳቸው ይሆን ወይ? እኔ ቤት ይመጡ ይሆን ወይ? ሙሉ ዓለም ቤት ልንሄድ ነው ይሉ ይሆን ወይ? ሙሉ ዓለምን እንጠይቃት ይላሉ ወይ? በሰላም ሀገር የገባ ይሆን ወይ? በሰላም እናቴ ጋር በህይወት እንደመጣሁት በህይወት እመለሳለሁ ወይ የሚለው ነው የሚያሳስበኝ። በነገራችን ላይ አሁን ላይ እግዚአብሔር ነው የምላችሁ አሁን ላይ ማለት ነው የምታውቃላችሁ። እውነት ለመናገር እኔ አሁን ነገ የእህቴ ልደት ነው ሰርፕራይዝ አደረኳት ምናምን ብዬ ለእናንተ አወራኋችሁ ደስ ብሎ ነው ግን ማለት በቃ ደስ ሰላሌ ነው። ግን ደግሞ ከ3 ቀን ከ4 ቀን በፊት የቤታችን የመጨረሻዋ እህቴ በጣም ታማ ነበር። እውነት ለመናገር በጣም ታማ እግዚአብሔር ነው ያተረፈላት። እና ያው መጥፎ ነገር ማለት አልፈልግም። አስባችሁታል? ማታ ስትጫወት አምሽታ ምናምን ደህና ሁና ልክ ሊተኙ ሲሉ ምናምን ብቻ ትንሽ ወጋኝ ብላ በዛው አመማት ማለት ነው። ግን ደግሞ ሰው አትመመኛ ይባላል እና አትመመኛ አይባልም። ነገር ግን እኔ አሁን እዚህ ጋር አንዷ እህቴ ታማ ነበረ። የዚህኛዋ እህቴ ልደት ደግሞ ነገ ነው። ቀኑን አስቤ እህቴ እግዚአብሔር ይመስገን ማለት አንድ ዓመት አይደለም አንድ ቀን ሰጋ ተሰጣት ማለት አዲስ ቀን አዲስ በቃ ዛሬ ተኝተን ማደራችን እግዚአብሔር ነው የሚያውቀው። እህቴ ያችኛዋ ትንሽዬዋ እህቴ ደግሞ አስባችሁታል? ማታ ደህና ሆኖ አበውተው ተጫውተው ምናምን ሊተኙ ሲሉ አመመኛለች 2 ቀን ማለት በቃ በጣም ነበረ የታመመችው ማለት እንደነገሩ ከሆነ ደውዬላት ራሱ ድምጧን ምናምን ስሰማ በጣም ነበረ የተሰማኝ። ምክንያቱም እሷና እኔ በቃ እሷ ስልክ ስታነሳ ስታወራ ምናምን በቃ መጀመሪያ ሳቋ ነው የሚቀርመው። ግን ያኔ ስደውልላት በቃ የሆነ ቅዝቅዝ ብላ ምናምን ድክም ብላት ምናምን ሳይ በቃ የሆነ ራሴን ጠንከር ቢያንስ ትናንትና ዛሬ ነው ትንሽ እኔ ራሴ የሆነ ማለት አይደል ነው ምን በላችሁ የሆነ ውስጤ በቃ ለምንድነው ሰው እኮ አትመሙ አይባልም አልኩ ማለት አልኩ ለራሴ ማለት ነው። ምክንያቱም እኔ ሁሌም እኔ የምመኘው ነገር የእህቶችንም ህመም የእህቶችን ስቃይ የእህቶችን በቃ ክፉ ነገራቸውን እኔ ወስጄ የኔን ደስታ ለነሱ ነው ሁሌ መስጠት የምፈልገው። አሁንም እንደዚህ ነኝ እኔ እዚህ ጋር የእውነት ነው የምላችሁ አልዋሻችሁም። እኔ ብቻ እነሱ አፋቸውን አውጥተው ይሄን እንፈልጋለን ካሉኝ እኔ ከማድረግ ወደ ኋላ አልልም ለእህቶች ማለት ነው። እና እባካችሁ ብዙ ጊዜ አሁን ሚዲያ ላይ እኔ እህት የለኝም እህቶች እንደዚህ አይሉኝም ወንድም የለኝም ቤተሰብ በነገራችን ላይ የአክስት ያጎት ልጅ አይጠቅማችሁም። እንደውም ከአክስት ያጎት ልጅ ምናምን የሚለው ኦኬ ይኑሩልን እንወዳቸዋለን እናከብራቸዋለን። ግን እንደ እናት ልጅ እንደ እህት እንደምየ ልጅ የሚሆን በዚች ምድር ላይ የለም። በቃ እንደኔ ግን በዛው ልክ ደግሞ ክፉዎች አሉ። ግን እነዛ ክፉ የሚሆኑት የራሳችን ክፉ የምናደርጋቸው እኛ ነን፣ መጥፎ የምናደርጋቸው እኛ ነን። ስለዚህ ፍቅር በመስጠት ይቅርታ እኔ አሁን ብዙ ጊዜ እኔ ለሽምግልና አልሆንም ሰው ለማስታረቅ ማለት ነው። እንኳን ለሽምግልና ይቅርና
የሆነ የውስጤን እንኳን አውጥቼ ለመናገር አንዳንድ ጊዜ እንባ ይቀድመኛል። ደስታም ይሁን ምንም ይሁንና አልችልም። ስለዚህ እንደዛ ከማድረግ ዝም ብል ይሻለኛል። አሁን እኔ የሆነ ሰው ጋር ብጣላ ዝምታን እመርጣለሁ። ስለዚህ ዝም ብላችሁ ያቺ ቀን ያቺ ሰዓት እስከምታክፍ ድረስ ከዚያ ያቺ ቀን ካለፈች በኋላ እህቴ እንዲህ አድርገሽኛል፣ የእውነት የኔ ጥፋት ነው ወይም የኔ ጥፋት ከሆነ ይቅርታ፣ ግን እስኪ በደንብ ቆም ብለሽ አስቢበት ብላችሁ ከእህታችሁ ጋር በስነ ስርዓት መነጋገር ማለት ነው። እና ባጭሩ መፋቀር አለብን። ለቤተሰቦቻችን የቤተሰቦቻችንን ገመና፣ የቤተሰቦቻችንን ችግር፣ የቤተሰቦቻችንን ደስ የማይል ነገር ሚዲያ ላይ መተን መናገር አስፈላጊ አይደለም። እኔ ሚዲያ በጣም ነው የምወደው ስላችሁ አሁን ዩቲዩብ ላይ በጣም ብዙ ልጆች ባልና ሚስት ሆነው ዩቲዩብ እየሰሩ ገንዘብ የሚያገኙ በጣም ብዙ አሉ። ማበረታታቸው በጣም ደስ የሚሉ በዛው ልክ ደግሞ እናቴ እንዲህ አድርጋኝ፣ አባቴ እንዲህ አድርጎኝ፣ እህቶች እንዲህ አድርገውኝ፣ እህቴ እንደዚህ አድርጋኝ ምናምን ብሎ መናገር ይሄ በጣም ከባድ ነው። የእውነት በጣም ከባድ። እኔ አሁን የእህቴ ልደት ነው እህቴን ወዳሃለሁ ብዬ እዚህ ጋር ለተናገርኩት ራሱ ለእኔ የሆነ በቃ ከባድ ነው አይደለ? እኔ ቪዲዮ መስራት ስለለመድኩ ነው እንጂ ደግሞ ይሄ ደስ ማለት እኔ አሁን ይሄን ራሱ ይጨንቀኛል፣ መናገር ራሱ ይጨንቀኛል። የጨንቀኛ ስራዎች ለምታውቃላችሁ የሰው ልጅ በልብ ነው መውደድም ሆነ ማፍቀርም በልባችን ነው። ስለዚህ እኔ አሁን የልቤን ራሴን የውስጤን ውስጥ እግዚአብሔር ነው የሚያውቀው። እኔና እግዚአብሔር ብቻ ነን የምናውቀው። እዚህ ጋር መጥቼ ደስ ብሎኛል የሷ ልጅ እንዲህ ሳይሆን እኔ እንደ ምሳሌ በቃ ያለውን ነገር ከምሳሌ ከራሴ ጋር ከራሴ ተሞክሮ ጋር እኔ አሁን ልደቷ ነው ዛሬ ልደቷ ነው ያልኳችሁ እህቶች፣ ነገ ልደቷ ነው ያልኳችሁ እህቴ በጣም ብዙ ነገር አሳልፈናል በልጅነታችን ማለት ነው። ሁሉም ልጅ እያንዳንዱ ዋጋ ከፍሏል። ሁሉም ልጅ ሲያድግ የሆነ ችግር አሳልፏል፣ የሆነ ብዙ ነገር አሳልፏል እና ሁላችንም አሳልፈናል። ግን አንዳንዴ ደግሞ የገጠር ልጅ ስትሆኑ ያን ያለ የመጣችሁበትን መንገድ የለፋችሁ በቃ እኔ አላቅም። እኔ አሁን ከእህቶች ጋር ያን ይመጣብኝ በቃ እህቴ አባቴን ስራ ስታግዝ፣ እናቴን ስራ ስታግዝ፣ እኔ እናቴን ሳግዝ፣ አባቴን ሳግዝ ምናምን ነገር እና ያንን ሳስብ የሆነት ነው የምላችሁ አይደለም ለመጣላት ለመፋቀር ራሱ እህቴ ወንድሜ ለመባባል ራሱ ጊዜ ያንሰናል። እና ተዋደዱ፣ ተፋቀሩ። እህቶቻችሁንም ማክበር አለብን፣ መውደድ አለብን። እኔ ይህንን የምላችሁ የእውነት መካሪ ሁኜ ሳይሆን ከራሴ ተሞክሮ ነው። ማለት እኔ መካሪ ምናምን ሁኜ ሳይሆን እኔ ወይም ሳይኮሎጂስት ሁኜ ሳይሆን ወይም ደግሞ እኔ ፕሮፌሽናል ሁኜ ሳይሆን ከራሴ ተሞክሮ ነው። ገባችሁ? እኔ በትንሽ ነገር ቤተሰብ ማስደሰት፣ እህትን ወንድምን በቃ ምክንያት እየፈለጋችሁ ማስደሰት ምናምን በጣም ደስ ይላል። ከዛ አንጻር ነው ገባችሁ? እንጂ እኔ ያን ያህል ጎበዝና ወይም ደግሞ ሰረ ፍቅር አስተማሪ ሁኜ ሳይሆን ያው ሚዲያ ላይ የማየውን ነገር ነው። እና እኔ እዚህ ጋር ሚዲያ ላይ ሲጨቃጨቁ እያየው እኔ ደግሞ እዚህ ጋር ሰው ምን አስቦ ነው በቃ አለ አይደለ? የሆነ አንዳንድ ጊዜ በጣም ይገርመኛል ጋይስ፣ በጣም ማለት ነው። ምክንያቱም በቃ እኔ እንጃ አላቅም። አንድ ሰው እንዴት ነው ከቤተሰብ እውቆ የሚኖረው? እንዴት ነው አንድ ሰው በጣም በፊት በልጅነታቸው አብረው ተዋደው አንድ ስኒ በአንድ ትሪ በርተው አድገው ልክ ሲያድጉ ለምንድን ነው የሚጣሉት? ለምንድን ነው ሚዲያ ላይ መተው እህቷ አንዷ የእህቷን ገበና የምታወጣው? ይሄ በጣም ይገርመኛል።